ያንዳንዷን ነገር ሰምቻለሁ። አንቺ ሸክል ለሳሚ መልሱን የሰጠሽው? ቆይ ግን ለምን? ስለዚህ ሁሉንም ነገር እናገራለሁ። ሜሮን እንግዲህ ሳሚን እንደመረዘችው ጆን ደርሶበታል ማለት ነው። ምክንያቱም እንግዲህ ሰላም አንቃት ነበር። ለምንድን ነው የመረሽው ሳሚን እያለቻት ነበር ማለት ነው። ለእኔ ያቀርሽውን እቅድ ለሱ ነው ያቀርሽ እየሰጠሽው፣ ስለዚህ ለምንድን ነው ይሄን ያደረግሽው እያለች አንገቷን አንቃ ስታስጨንቃት ጆን መጥቶ ሁሉንም ነገር ሰምቷል ማለት ነው። እና እሷ እንዳደረገችው እንግዲህ አውቋል። እሷም እንግዲህ እንዴት ለባሌ መርዝ እሰጣለሁ? ምን እያወራ ነው ጆን? እንዴት ይሄንን የማደርገው ያማህል እንዴ ብለዋለች። ሰላም ሰላም፣ ጤና ይስጥልኝ ቤተሰቦች እንዴት ናችሁ? ሁላችሁም ሰላም እያሉ ያላችሁ በሰላማችሁ ብዙ ተረፍረፍ ይበል እያልኩ ዛሬ እንግዲህ ተወዳጁን ሀሴት ድራማን ይዘንላችሁ መጥተናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። አመሰግናለሁ። ሜሮን እንግዲህ ሁሌም አይነቃብኝም፣ ሁሌም ነገር ምንም የሚደረስብኝ ነገር የለም እያለች ሁሉንም በጥንቃቄ ነበረ እያደረገች ያለችው። እናም እንግዲህ ለጋሽ ግርማ ሰላምንም እንደዛ የመውደቅ በሽታ አለባት እያለች አሳልፋ ለመስጠት የታገለችው እሷ ነበረች። ነገር ግን ያው ሰላምን በሕክምናው ተረጋግጦ ነፃነቷን አውጥታለች፣ የሚጥል በሽታ እንደሌለባት። አሁን ያ ደግሞ አይሆንላት ሲል መርዝ አምጥታ እሷን ለመመረዝ ያለችውን ለሳሚ ሰጥተዋለች ማለት ነው። እና እንግዲህ ዶክተሩን መርዙን የሰጣትን ደውላ ስጠይቀው ማርከሻውን ፈልጋለሁ፣ ባሌ እየተመረዘ ነው፣ ስለዚህ እባክህን ሐኪም ቤት ተመርምሮ ከተገኘበት ጉዴ ነው፣ ቤት ይፈርሳል ብላ ስትማጸነው ሰላም ሰምታት ነበረ። እና ይሄንን ደግሞ ሰላም እንደሰማች አንገቷን አንቃ ለምንድነው ሳሚን የመረሽው እያለች ሲታገሉ ጆን መጥቶ እንግዲህ ለምንድነው ይሄንን ልታረጊ የቻልሽው? ወንድሜ ላይ ይሄንን ግፍ ስታረጊ የነበረው ለምንድን ነው? ስለዚህ ለምንድን ነው ንገሪ ብሎ ዘሎ ሲያንቃት እሷም ደነገጠች ማለት ነው። እሷም እንግዲህ እንዴት ነው ጆሲ ስታስቡ ለገዛ ባሌ መርዝ የምሰጠው? እባክህ እኔ እንደዚህ ነገር አላደረኩም ብላለች ማለት ነው። ጆሲ ግን ሊያምናት አልቻለም ማለት ነው። በደንብ ጠንቅቄ አውቅሻለሁ፣ አንቺ ክፉ ነሽ። ስለዚህ እቅድሽ አላማሽ ምንድን ነው? እንዴት ነው ወንድሜ ልትመርዥ የቻልሽው? እያለ በጣም ተናዷል ማለት ነው። እና እሱም ደግሞ ከጋሽ ግርማ ጋር ስታደርጉ የነበረውን ሁሉን ነገር አውቃለሁኝ። የሌባ አድሜን ያደረቅ መሆኑን አንቺ ነሽ። ምክንያቱም ሌባ ሲነቃበት እኔ አልሰረኩም ይላል፣ እቃው በእጁ ላይ እየተገኘበት፣ ያ ደግሞ አንቺ ነሽ ብሏታል ማለት ነው። ትንሹ ሰይጣን አንቺ ነሽ እና ያልታመመችን ታማለች እያልሽ ጋሽ ግርማ ጋር ስታሴሩ የነበረው ሁሉንም ነገር ሰምቻለሁ፣ ሁሉንም ነገር አይቻለሁኝ። እዚህ ቤት ከመጣሁ ጀምሬ ሁሉንም ነገር እየተከታተልኩ ነው። ስለዚህ አንቺ የመጀመሪያ ድብቅ ባትሆኚ ይሄ ሁሉ አይፈጠርም ነበር ብሎ እንግዲህ ጆን ተናዶባታል ሰላም ላይ ማለት ነው። እና ሳሚ በአንቺ ምክንያት እንደዚህ ሆኗል፣ የዚችን የክፉ ሴት ስራ ብታጋልጭ ኑሮ ይሄ ሁሉ አይፈጠርም ነበር፣ ልንገርህ ብለው ነበር። አሁን ምንም የምትነግሪ ነገር የለሽም፣ በቃ ሰላም ብሎ ተናዶባታል። እና አንቺ ለሳሚ አትገቢም፣ እኔ ሳሚ ስለሚያፈቅርሽ እና ስለሚወድሽ በአንቺ ልክ እንደዚህ አይነት ሰው አይቻላቅም። ሳሚ እንደሚወድሽ እንደሚያፈቅርሽ እያወቅሽ ግን መረሹ ለምንድን ነው ብሏታል ማለት ነው። እንግዲህ ሜሮን ሳሚን መመረዟ ሳያንሳት እንግዲህ ጆሲን እያስፈራራችው ነው። ምንም ማስረጃ አለ፣ ማስረጃ ካለ አቅርብ ብለዋለች። እሱም ዛሬ ማስረጃ ባይኖረኝ ነገር ግን እያንዳንዷን ነገር ይዤ እመጣለሁ እና በእጄ ሳስገባ የዛኔ ታይኛለሽ ብሏታል። እሷም እንግዲህ ሜሮን ምንድን ነው ያለችው? እንግዳማ ከኔ ጋር መጋጨት ካመረህ ታገል፣ በእሳት እየተጫወትክ ነው ያለውና እሳቱ ውስጥ ስትገባ ታየዋለህ። የዛኔ ሜሮን ማን እንደሆነች ጠንቅቃ አታውቃትም፣ ቀጥልበት ብለዋለች። እሱም እንግዲህ ችግር የለውም ምን እንደምታደርገኝ አይሻለሁኝ፣ እኔንም ልመርዥ ነው ወይስ ልትገኝ ብሏል። እና ሳሚ የኔ ባል ነው ምን አገባ ስትለው ለአንቺ ባል ከመሆኑ በፊት ለእኔ ወንድሜ ነው ብሏታል ማለት ነው። ከምንም በላይ ከራሴ በላይ የምሳሳለት አብሮ አደጌ ብዙ ነገር መከራ ያየልኝ ያየሁለት ወንድሜ ነው። በሱ የመጣ መቼም ቢሆን አልቆጣጠርም። ስለዚህ አንቺን ብትሆኚ አሳይሻለሁ ብሏት ትቷት ሂዷል ማለት ነው። ሳሚ ወደ ቀድሞ ጤንነቱ ሲመለስ ሁሉም ነገር ያበቃል፣ የዛኔ እናያለን ብሏታል። እና እሷም እንግዲህ በቅርቡ ሜሮን ማን እንደሆነች አሳይሃለሁ ብለው ትታው ሄዳለች ማለት ነው።
እንግዲህ ሳሚ በአሁን ሰዓት የመስማትም የመናገርም ፍላጎት የለውም። ክላስሽ ገብቼ ስንት ቀን ለምኜሻለሁ፣ እባክሽን ንገሪኝ፣ ምን ተፈጥሮ ነው ብለሽ ሁሉን ነገር መደበቁን መርጠሻል። ስለዚህ አሁን ሰዓቱ ረፍዷል፣ ልሰማሽ አልችልም ብሎ ትቷት ሂዷል። ሰላምን ማለት ነው። ሰላም መጀመሪያውን ያጠፋችው ጥፋት አለ። ጥሩነትም ሲበዛ መልካም አይደለም ማለት ነው። ምክንያቱም ይህንን ነገር እውነታውን ከመጀመሪያው ብትናገር የሳሚ ህይወት አሁን ሰዓት ላይ አደጋ አይሆንም ነበር ማለት ነው። በጣም ትልቅ ስህተት እየሰራች ነው ያለችው። ስለዚህ ሰላምም አሁንም ቢሆን ሁሉን ነገር ብትናገር መልካም ነው ማለት ነው። ሳሚ ግን ሊሰማት ይችላል ለሱ ብትነግረው። ነገር ግን ሚስቱን ነው እንጂ የሚያምነው ሰላም ነው ያምናትም። ጆስ ግን ሁሉን ነገር ስለሚያውቅ መመረዙን ያምናታል ማለት ነው። አሁን ሳሚ አያውቅም መመረዙን፣ ብርድ ታመህ ነው መባሉን እንጂ መርዝ መጠጣትን አያውቅም ማለት ነው። እንግዲህ ሜሮን ወደ ጋሽ ግርማ ገብታ ጆስን አባረው፣ ስለዚህ ጥሩ አይደለም፣ ሁሉን ነገር አውቋል። ጆስን አባረው ስትል እንዴት ነው ማባረር? ማባረር አልችልም፣ ውጭልኝ ከክላሴ፣ ደግሞ አንቺ ትእዛዝ ልታዢ ነው እንደ እባክሽ ብሏታል ማለት ነው። ስለዚህ አታቂኝም፣ እኔ ግርማ ምን አይነት ሰው እንደሆንኩ ስለማታቂኝ አሁን ዝም ብለሽ ውጭ ብሎ ከክላስ አባሯታል ማለት ነው። አሁን ሜሮን የወንጀሏ ተባባሪ ልታደርጋቸው ነበር ጋሽ ግርማ ግን ዛሬ ጥሩ ስራ ሰርተዋል። ጆሲ በልጅቷ በዚህ በሰይጣን ምክንያት ወንድሜ ላጣው አልፈልግም፣ ስለዚህ ሁሉን ነገር ማቆም አለብኝ፣ መድኃኒቱን ቶሎ ማግኘት አለብኝ እያለ እያሰበ ነው። እንግዲህ መድኃኒቱ ምን ይሆናል ብሎ ማሰብ በጣም ከባድ ነው ማለት ነው። እና በጣም የሚከብድ ነገር ነው። ጆሲ እንግዲህ አስታወሰ ጋሽ ግርማና ሜሮን ሲጠቃቀሱ በጣም ይገርማል ማለት ነው። እንግዲህ ሜሪ ወንድማማቾችን ለማጣላት ፈልጋ ለሳሚ ምንድን ያለችው ጆን የሚሰራው ስራ ትክክል አይደለም፣ ስለዚህ ብነግርህም አታምነኝም ብለዋለች። እሱ መጀመሪያ ጉዳዩን ልስማና ሁሉንም ነገር ልወቅ ብሏል ማለት። ጆሲ እንግዲህ እዚህ ቤት መቆየት የለበትም፣ የሚያደርጋቸው ነገሮች በጣም ደስ አላሉኝም፣ ሰላም ስለማይሰጡኝ ከቤት እንዲባረር ፈልጋለሁ ብለዋለች ማለት ነው። እሱም እንግዲህ እንደዚህ አይነት ነገር በድጋሚ ብታነሺ ሌላ ነገር ይመጣል እንጂ ጆሲ የትም አይወጣም ወንድሜ ብሏታል ማለት ነው። ሳሚ አሁን እሷ ነው ጆስን ልታባረር ሚስጥሯ እንዳይወጣ ነበር የፈለገችው ማለት ነው። ግን ሊሰማት አልቻለም ማለት ነው። እንግዲህ ሰላም ሂዳ ነበር ጆስ ክላስ። ብዙ ነገሮች የምናገራቸው አሉ አንተ ማታውቃቸው ብለዋለች። ምንድነው የማላውቃቸው? ማትናገሩ ለምንድነው ሲላት፣ ብዙ ማታውቀው ሚስጥሮች አሉ፣ ይህን ነገር ብናገር ቤቱ ይጋያል ብዬ ፈርቼ ነው። እባክህን አዳምጠኝ። ለምን ሺ ጊዜ አይቃጠልም? ከሳሚ የሚበልጥ ነገር የለም። ስለዚህ ሳሚ በአንቺ ዝምታ ምክንያት ወንድሜ ላጣው ነው። ስለዚህ ይህን ነገር ምንም ልሰማሽ አልችልም፣ አልፏል። ስለዚህ ለምንድን ነው ሁሉንም ነገር ብናገር ትርምስምስ ይወጣል ብለዋለች ማለት ነው። ስለዚህ ዝምታ መልስ አይሆንም። ስለዚህ ብትናገሪ ነገር አይመረዝም ነበር፣ ሁሉ ነገር ያንቺ ጥፋት ነው ብሏታል ማለት ነው። ስለዚህ ሳሚን ታጫለሽ ብሏታል እና በጣም ከባድ ነው ይሄ ነገር፣ ጥሩ አይደለም ማለት ነው። እንግዲህ ሜሮን እና ጆስ እየተፎካከሩ ነው ያሉት። በምትሄጅበት መንገድ ርቀትሽ ተሰናክለሽ እንዳትወርቂ በዚህ ክፋትሽ ብሏታል። እሷም እንግዲህ አንተ በሄድክበት ርቀት እየሄድኩኝ እጠብቅሃለሁ፣ ማን እንደሚያሸንፍ እውነታውን ከየት እንደምታመጣው እንገናኛለን ብለዋለች። እንግዲህ ሳሚ አያምንህም አንተን ወይስ እኔን ነው የሚያምነው ብላለች ማለት ነው። እሱም ደግሞ የፈለገ ቢሆን መድኃኒቱን እፈልጋለሁኝ የማይቀር ነው ብላለች። እንግዲህ ሜሮን ወደ ሰላም ጋር ሄዳ የሚሄድበትን አካሄድ ያቁም እና አስቆመው ብላታል። እሷ ምንም የማስቆመው ነገር የለም እኔ ሰራተኛ እንጂ ከጆስ ጋር ምንም ግንኙነት የለኝም ስትላት፣ አሁን የጀመረውን ይህንን ነገር ካላቆመ የሚደርስበትን ነገር እኔ ተጠያቂ አይደለሁም እያለች ነው ሜሮን። ሰላምም እንግዲህ አላስቆመውም፣ ይልቅ አንቺ ለወደፊቱ ለምታረጊያቸው ነገሮች ጥንቃቄ አድርጊ፣ ጉዳት እንዳይደርስብሽ አስበሽ አድርጊ፣ እኔ የማውቀው ነገር የለም ካሁን በኋላ ጆሲ ለሚወስድብሽ እርምጃ ብላታለች። እሷም እንግዲህ እኔ ከሱ ቀድሜ እርምጃ ወስድበታለሁ ብላለች። እንግዲህ እሱም ሆስፒታል ይዤው ልሄድ ነው ሲል አይሄድም ብላ ነበር ሜሮን። እኔ ለማደርገው ነገር ምንም ነገር የሚመጣበት ነገር የለም ወንድሜን አድነዋለሁ ብሏታል። እሷም እንግዲህ ያብስ በሽታ እንዳጨምርበት አጣው ብሏል። እንግዲህ ሜሮን ጆስን እያስፈራራችሁ ነው ያለችው ማለት ነው። እንግዳስ የሳሚ ጣፈንታ ለአንተም ይደርስሃል፣ አላቆም ካልክን መከታተሉ ብታቆም ይሻላል ብለዋለች። እሱም ደግሞ ለወንድሜ ከሆነ ምንም ነገር ቢሆን እቀበላለሁ ብሏታል ማለት ነው። በጣም ከባድ ነው።
እናም እንግዲህ ሜሮን ከዚህ ቀደም ለሳሚ መርዝ የሰጣትን ሰው አሁንም ለሁለት ሰው የሚሆን መርዝ እፈልጋለሁኝ። የሳሚ በስህተት ጉዳይ ቶሎ ስላላለቀልኝ ነው ጉዳዩ። ስለዚህ አሁን የሁለት ሰው እፈልጋለሁ ብላ ጠይቀው፣ እሱም እንግዲህ መጀመሪያ ስህተት ሰርተሻል፣ ስለዚህ አሁን ሁለተኛ ስህተት እንዲሰራ አልፈልግም ብሏታል። እሷም እንግዲህ አይሰራም እባክህን ተባበረኝ ብለዋለች። ዘግቶባታል ተናዶ ማለት ነው ስልኩን። እናም ሲቀጥል እንግዲህ ያው ሳሚንም እና ሰላምን ለመመረዝ አሁን እየታገለች ነው ያለችው ማለት ነው። ሳሚንም መርዘዋለች። ነገር ግን አሁን ቶሎ ሊገለው ስላልቻለ ጭማሪ መርዝ እፈልጋለሁ ብላለች። ጆሲንም እንደዛው እሱም እንግዲህ መጥፋት አለበት ማስወገድ አለብኝ ብላ እየታገለች ነው ያለችው። በዚህን መሀል እንግዲህ ጆሲና ሜሪ እየተጨቃጨቁ እያሉ ሳሚ እንግዲህ ራሱን ስቶ ሆስፒታል ሂዷል ማለት ነው። በዚህ እንግዲህ እስካሁን ድረስ መመረዙን አላወቀም። ነገር ግን ዶክተሩ እስካሁን ጆሲን ነው ለብቻ እያናገረ ያለው። ህይወቱ ምን ይሆን? ሳሚ አውቆ ሁሉን ነገር ይጋፈጣል ሚስቱ ይሄንን እንዳደረገችበት ወይስ አያውቅም የሚለውን ነገር ቀጣይ ክፍል ምናየው ይሆናል። እወዳችኋለሁ፣ አክብራችኋለሁ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ ባይ